أنا في ويانا را ويا بقولنا كوتيتي أنا في ويانا را ويا بقولنا كوتيتي جيتك أبو بكر أنا كن معدي يا روغاري كابادا اسمي جالدا يا روغاري كابادا جيتك أبو بكر أنا كن ويا معدي ويا بقولنا كوس هردا اسمي جالدا يا روغاري كابادا أنا في ويانا راوي. عليكم الجنة. أبو جهل روحي لين عددنا السلام عليكم ورحمة الله وبركاته. ودنا يتكبراችሁ የቻናል ቤተሰቦች ወደ ተመልካቾች እንዴት ናችሁ? ሰላም ጤና ፍቅር በደል ምትደስባችሁ ባል በኩል ምትደስባችሁ ለምንድን ነው ራሳችሁ የምታጠፉት? ለምንድን ነው በደል ምትደስባችሁ ባል በኩል ምትደስባችሁ በዛም መንገድ በቤተሰቡ ምትደስባችሁ? ለምንድን ነው ግን ነፍሳችሁ አታሳዝናችሁ? ወላሂ ነፍሳችሁ ነገ እኮ በዛም መንገድ በዛም ቤት እኮ ትጠየቃላችሁ ማለት ነው። እዛም ጋር እኮ ትጠየቃላችሁ። ዱንያ ላይ ብቻ አይደለም አኺራም እኮ ሰማይ ቤት እኮ ትጠየቃላችሁ። እኔ ሁሌ ማለት ነው ራሴን ላጠፋ ነው፣ ራሴን ልገል ነው፣ ክሎሮክስ ልጠጣ ነው። ማን ይወጣችሁ ነው? ራሳችሁ ካሁን በኋላ አታገኙኝ እና ለምንድን ነው ራሳችሁን ያደረጋችሁ? እቺ ልጅ ምንድን ነው የምትለው በኦሮምኛ? ዛሬ ቀኔ ነው ካሁን በኋላ አታገኙኝ ብላ ነው ሪከርድ ያደረገችው። ነፍስቹን እንደምታዩት ከሆነ ገመድ በእጇ ይዛለች። ግን ምን በድነው ነው ጥፋቱ? ይሄን ነፍስቹን ቀዳወል ቀደር ሲመጣ ህመምም ከሆነ ቀናችሁ ከደረሰ በቃችሁ ካላችሁ ከደከማችሁ ቀዳወል ቀደር ሲመጣ ዞቹ ይሄዳል። 8 አመት ራሴን አሳክሜዋለሁ። ህመም ይዞኛው ነው ቅድም የሆነች ልጅ በቃ እኔ ራሴን ላጠፋ ነው 8 አመት ራሴን አሳክሜዋለሁ። ጥያቄ ከፈጣሪ ጋር ነው። እስካሁን ለምን ተቀመጥኩ? እስካሁን ራሴን ለምን 8 አመት አሳክምኩ? ራሴን አጠፋለሁ ጋሳለች በታጠፋ ራሷ ነው ወደቀ። ምክንያቱም ያላህ ከ8 ወር እስከ 8 አመት ራሷ ሰበብ አድርጋ ሳይከሱ አላህ ወይ በአንድ ቀን ያን ህመም ሊያነሳላት ይችላል በፈጣራቸው። በተለይ ሙስሊም ክርስቲያን እህቶች ወንድሞቼ ለምንድን ነው በፈጣራቸው ማያምኑ? ለምንድን ነው በፈጣራቸው ከፈጣራቸው እኩል ጥያቄ የሚጠይቁት? በእንትስ ጉወምቲያ በእንትስ ሽሊያ የሚላችሁ እና እንደዛ ነው የሚላችሁ። ሰዎች አስከብታችሁ ራሳችሁን በራሳችሁ የምታጠፉት ሰዎች አስከባድ ነው። ህይወታችሁን በራሱ እንዲህ ነው አያሳዝኑም? ነፍስያችሁ እኔ ያሳዝነኛል ወላሂ። በሰብር እኔ በኔ በኩል ብዙ በደሎች ደርሶብኝ አይደለ? ግን እነዛን በደሎች ሁላ በሰብር አልፋቸው ዛሬ እዚህ ጋር ቆሜያለሁ አይደለ? እኔም እኮ ራሴን ላጥፋ ማለት እችላለሁ። ግን ለምንድን ነው የማጠፋው? ራሴ ምሳሌ ቢኖረኝ ለልጄ እጠቅማለሁ፣ ለእህቶቼ እጠቅማለሁ። ለእህቶቼ ምንም ይሁን ለእህቶቼ ለልጆቼ ይጠቅማል። ለምንድን ነው ራሳችሁን የምታጠፉት? ለምንድን ነው በራሳችሁ ላይ የምትወስኑት? ለምንድን ነው ሞት የምትመኙ? ፈጣሪ ሳይወስዳችሁ ራሳችሁን በራሳችሁ የምትወስዱት ለምንድን ነው? እኔ ሁሌ ጥያቄውን ጀማታል ኸይር አሁን እቺ ልጅ በድጋሚ ለሰማታ ዳቡቁና ኮቲቲ ዛሬ የሮ ጋሪ ቀባዳ እስሚጃለዳ የሮ ጋሪ ቀባዳ ጀቸን ቀቡ በቃ አናፍኩን ጉያ መዱማቲ ጉያን በቆና ኮ ሰረዳ እስሚጃለዳ የሮ ጋሪ ቀባዳ በጣም ያስጠላል። ነፍሳችሁን በራሳችሁ እጅ እንደምታጠፉ እኔ እኮ ግራ ይገባኛል ጀሚአን።
አሁን ግራ እኮ ይገባኛል። ለምንድን ነው ራሳችሁን በራሳችሁ አሁን ስንሰማ ሞታለች ህይወታችሁ ያለቀሰላት ነው። አሁን አያችሁ ገመድ ያዘችው ራሷን ልታጠፋ በእጁ ላይ አሁን ስንሰማ ሞታለች። በእጁ ላይ ህዝቡ ያለቀሰላት ነው። እንደዚህ አይነት ሰው ማልቀስ የለበትም። ራሱን በእጁ ላጠፋ ህይወቱን በእጁ ላጠፋ ሰው ማልቀስ የለበትም። አይ ዶንት ኬር አባውት የጀማዓ ምንድነው ይሄን አይደል? ወደ እኮ ራሷን አጠፋች። ጀግናናት ይሁን እኔ ለራሳችሁ ጊዜ አሰጡ። እኔ ፍልጌ በላ ማለት በፍቅረኛ በኩል ይሁን እኔ እንደሆነ ምን በላይ ድረስባት እኔ ፍልጌ በላ ቢደርስ እንዳስቀመጠልኝ አላውቅም። ነፍሴን በነፍሴ አላወጣ ይችላል። አላህ ምን አይል እንዲቀመጥ ነገ ዛጅ ወቀል እንዳስቀመጠልኝ ማድረግ አልፈልግም። በቀኔ መሞት ይችላል በራሴ እጅ ግን ነገ ዛጅ ወቀስበትን ነገር ማድረግ አልፈልግም ዱንያ ላይ ማለት ነው። ወላሂ እና ነፍሳችሁን ይዘው ለቤተሰብ ጸጸት፣ ለእናት ህመም፣ ለእናት ቁስል እናት በተለይ ሐራም ወላሂ። እናንተ አንድ ነፍሳችሁን ይዛችሁ ተዳለ ግን ቤተሰብ በጣም ይጎዳል። ልጇ እናት በተለይ በጣም ትጎዳለች። ሁሌ በቃ እናት ራሳን ሁሌ በልጇ ተወሰኑ ሞት ከሄደም ከሆነ ሁሌ መልሶ ይመጣል። ዱንያ መልክ ከሆነ ደግሞ ዱንያ ይመጣል። እንደምትወስኑ ባል ከሄደም ከሆነ ባል ተመልሶ ይመጣል። በራሳቸው ዱንያ መልክ ከሆነ ደግሞ ዱንያ ይመጣል። ዋና ጤና ነው ለሰው ልጅ። አስቡበት። ራሳችሁን በራሳችሁ የምታጠፉ ሰዎች በጣም አስቡበት። ጭንቅላታችሁን ጠይቁ። ራሳችሁ ከማጥፋት በፊት ራሳችሁን ለማጥፋት ከመወሰናችሁ በፊት እንዴት ነው እኔ ሰማይ ቤት ይጠየቃለሁ። ራሳን አጥፍታለች ሞታለች። እኔ እንጃ አላውቅም ወላሂ አላህ ይደስጣችሁ። የፈጣ የሰማይ ቤት አሁን እቺ ልጅ ራሳን አጥፍታለች ሞታለች። በቃ ሄዳለች ተሰናብታለች ዱንያ እና የፈጣ የሰማይ ቤት ትጠየቃለች። አትጠየቅም እኮ አይደለም ትጠየቃለች በነፍሷ። ለምን አትጠየቅም? እና